እነ ሄርሜላ እንግዲህ ሩታ ላይ ማስረጃ አለን፣ ሩታ ላይ ማስረጃ ይዘናል ሲሉም እየተናገሩ ይገኛሉ ማለት ነው። ነገር ግን የምን ማስረጃ ነው ያሉት? የምን ማስረጃን የያዙት? አሁን እነ ሄርሜላ ማለት አሁን በተለይ አቤል የምን ማስረጃ ነው ሩታ ላይ ያዘው? በጣም ውሸት ነው ማለት ነው። ይሄ ከእውነት የራቀ ውሸት ነው። በኤአይ ድምጹ ምናምን ሰርተው የሩታን ድምጽና የኤፍሬምን ድምጽ በኤአይ ሰርተው አሁን ማስረጃ ያዝንባቸው ያሉ ይገኛሉ ማለት ነው። አብርሃምም አዋረዳቸው። ምንም አይነት ማስረጃ አልያዛችሁባትም፣ የታል ማስረጃ እያላቸው ነበር ማለት ነው። ይሄ በኤአይ ነው እያላቸው ነበር። ነው በኤአይ ነው። እንደዚህ አይነት ድምጾችን በጣም የሚሰሩ ኤአይዎች አሉ። በእነሱ ሰርተው ነው እንግዲህ ወደ ሄርሜላ አብርሽ እንደሚሄድ እያደረጉ ያሉት ማለት ነው። እነሱ በሀቅ አይሄዱም፣ በውሸት እየሄዱ ይገኛሉ። ነገር ግን በሀቅ የምትሄዷ ሩታ በጣም ጀግና፣ በጣም ቆራጥና በጣም ትዕግስተኛ የሆነች ሴት ናት ማለት ነው። ሩትዬ እሷ በሀቃ ነው የምትሄደው። ሀቅ ደግሞ አንድ ቀን ትልቅ ነገር ይሆናል ማለት ነው። አብርሽና ሩታ አንድ ቀን ይመለሳሉ ማለት ነው። ስለዚህ በሀቅ መሄድ አለባቸው። ሁሉም ሰው በሀቅ ሲሄድ እውነታው ይገለጽለታል ማለት ነው። እውነታው ይወጣለታል ማለት ነው። በጣም በሚገርም ሁኔታ እንግዲህ እነ ሄርሜላ በውሸት እየሄዱ ይገኛሉ ማለት ነው። በጣም ይገርማል። እውነት ለመናገር ከሆነ እንደዚህ ማድረግ አለባቸው ብዬም አላምንም። ነገር ግን እነሱ በውሸት እየሄዱ ይገኛሉ። እነ ሩትዬ ደግሞ በሀቅ እየሄዱ ይገኛሉ ማለት ነው። ኤፍሬም የሩትዬ መከታም እንግዲህ ከሷ አጠገባለ ሁሌም የማይለያት ኤፍሬም በጣም ደስ ይላል ማለት ነው። ይሄ አቤል ተብዬው ደግሞ አሁን መጥቷል። ደግሞ በጣም የሚደብር ሰው ነው። እውነት ለመናገር ከሆነ አቤል ይቅርታ ጠይቋቸው ነበር። ነገር ግን ዛሬ ተመልሶ እነሱ ላይ ሴራ እያሴረ ይገኛል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።